እነዚህ ሁለት የክፍለ ዘመኑ ክፉና ኋላ ቀር ጥንዶች ይችን ሃና ዊሊያምስ የተባለችን ኢትዮጵያዊት የ12 ዓመት ልጅ በጉዲፈቻ ከህፃናት ማቆያ ወደሚኖርበት አሜሪካ ወስደው እንደ ሰው ሳይሆን እንደ ጥንት ክፍለ ዘመን የባሪያ ያያዝ ይችን ምንም የማታውቅ እንቦቅቅላ ሲያሻቸው ምግቧን ረግጠው በሚረማመዱበት ወለል ላይ እንድትበላ እያደረጉ ደሞ ይህን አድርገው ሲያበቁ ጥሩ ፊት አላሳየሽም ብለው ምግብ እየከለከሉ ለ3 እና ለ4 ቀናት እንድትራብ እያደረጉ ምግብማ ሞልቷል አምላክ መች ነሳኝ የፍቅር ራብ ነው እንዲህ አከሳኝ ተብሎ ከሚዘፈንበት ሀገር ወስደዋት በረሃብና በዱላ ከስታ እንድትሞት አደረጉ። ይቺ ልጅ ገና በለጋ እድሜዋ ያየችውን መከራና ስቃይ የሰሙና ያዩ ሀገሩ አሜሪካ አይደለም እንደሊሉ ይችሉ ይሆናል። ነገር ግን እኔ ልንገራችሁ፣ አዎ ሀገሩ አሜሪካ ነው። ሃና የደረሰባት ይሄ ብቻ ሳይሆን እነዚህ በምስሉ ላይ የምትመለከቷቸው ጥንዶች ሃና ምንም ሳታጠፋ ከመሬት ተነስተው እጅግ በጣም በሚቀዘቅዝ ሻወር ቤት የሚያስተኙት ሲሆን ብዙ ጊዜ እንደውም ሻወር ቤት ሲበዛብሽ ነው ብለዋት ከቤት ውጭ አስወጥተው እጅና እግር በሚቆምጥ ቆማጣን በሚያሳቅፍ ብርድ እንድታደር ያደርጋሉ። ታዲያ ሰው ናትና ሰውነቷም ይቆሽሻልና እንደማንኛውም ሰው ሻወር ማድረግ ስትፈልግ ቤት ውስጥ ሻወር እንድታደርግ አይፈቀድላትም። ይልቁንም ከቤታቸው ጓሮ ሰፊ ሜዳ ያላቸው እነኚህ ጥንዶች እዛው ሜዳ ላይ ወስደው በቱቦ እጅግ በጣም ቀዝቃዛ ውሃ ላይዋ ላይ ለቀው ሜዳ ላይ እንድትታጠብ ያደርጋሉ። ክቡራን አድማጭ ተመልካቾቻችን ይህን የሚያሳዝን ታሪክ በብልት አድርገን አብጠርጥረን ከመመልከታችን በፊት ላይክ እና ሰብስክራይብ እያደረጋችሁ ድጋፋችሁን እንድታሳዩኝ 3 ሰከንድ ልስጣችሁ። ይህን ስታደርጉ እኛን በጣም ያግዘናልና። ሃና ዊሊያም የተወለደችው ከዚሁ ከጥቁሩ ሰው አህጉር ለዛውን በጀግንነትና በጥንታዊነት ከዓለማችን ቀደምት ከምትባለው ሀገራችን ኢትዮጵያ ሲሆን ኢትዮጵያዊ ወላጆቿ ያወጡላት ስም ሃና አሳየኝ ነበር። ሃና አሳየኝ የተወለደችው በ1997 ዓመተ ምህረት ሲሆን እንደማንኛውም ህፃን ሙሉ ቤተሰብና ጥሩ ሀገር ነበራት። ይሁን እንጂ ህይወት ደልዳላ ሜዳ አይደለምና የሃናን ቤተሰቦች በሞትና በኢኮኖሚያዊ ችግሮች ምክንያት እንደ ቤተሰብ መቀጠል ስላልቻለ ሃናንም ራሳቸው በሚሰቃዩበት ችግር ሰቃይ ብለው ሃናን ወደ ወላጅ አልባ ህፃናት ማሳደጊያ ወይም ኦርፋኔጅ እንድትገባ አደረጉ። በወቅቱ በኢትዮጵያ የውጭ ሀገር ጉዲፈቻ ወይም ኢንተርናሽናል አዶፕሽን በከፍተኛ ሁኔታ እየጨመረ የመጣበት ጊዜ ነበርና በዋሽንግተን ግዛት የሚኖሩት ካሪና ላሪ ዊሊያምስ ከኢትዮጵያ በጉዲፈቻ ህፃናትን ወስደው ሊያሳድጉ ወሰኑ። ዊሊያምሶች ሂደቱን የጀመሩት በሃይማኖታዊ ተቋማትና በጉዲፈቻ ወኪሎች በኩል ሲሆን ሃናን ለመውሰድ የፈለጉት ሰብአዊ እርዳታ ለማድረግና እግዚአብሔር አዞኛል ብለው አሳምነው እንደነበረ የህፃናት ማሳደጊያው ገልጿል። ታዲያ ስምምነቱን በስኬት ይጠናቀቅና ሃናም በነሐሴ ወር 2008 ዓ.ም በ12 ዓመቷ ወደ አሜሪካ ገባች። ሃና ከአማርኛ ቋንቋና ከኢትዮጵያ ባህል በቀጥታ ወደ አሜሪካ ስትገባ የገጠማት የባህል መቀላቀል ነበርና ጥናቶች እንደሚያሳዩት ከሆነ በጉዲፈቻ የሚመጡ ልጆች በመጀመሪያዎቹ ወራት ከፍተኛ ድጋፍ የሚያስፈልጋቸው ሲሆን ነገር ግን እነዚህ ሁለት ጥንዶች ሃናን ከማህበረሰቡ በማግለል በቤት ውስጥ ብቻ እንድትሆን አድርገው ትምህርት ቤት እንዳትሄድ በማድረግ ሆም ስኩሊንግ በሚባል ሰበብ ከሌሎች ሰዎች ጋር እንዳትገናኝ ማድረግ ጀመሩ። እነዚህ ጥንዶችን የማሰቃየት ሂደት ሲያደርጉ ዝም ብሎ ከመሬት ተነስተው አይደለም። እንደ መጽሐፍ ቅዱስ በሚከተሉት ቱ ትሬን አፕ ኤ ቻይልድ በተሰኘው መጽሐፍ ላይ ተመስርተው ነበር። ይህ መጽሐፍ ልጆች ለወላጆቻቸው ፍጹም ታዛዥ እንዲሆኑ ለማድረግ እጅግ በጣም ከባድ አካላዊ ቅጣትን እንደ ዋና መሳሪያ እንዲጠቀሙ የሚመክር ሲሆን መጽሐፉ ከ1 ዓመት በታች ለሆኑ ህፃናት ሳይቀር በፕላስቲክ ቱቦ ወይም በፒቪሲ ፓይፕ መምታትን እና ምግብ መከልከልን እንደ ትክክለኛ መቅጫ መንገድ ያቀርባል። በፖሊስ ምርመራ ውጤቶች ሃና በዚህ መጽሐፍ መመሪያዎች መሰረት ለክፉ ስቃዮች ተዳርጋ እንደነበር ገልጸዋል። በምርመራ መዝገቦች ላይ እንደተገለጸው ምግብ መንፈግን ሃናን ለመቅጣት የሚጠቀሙበት ዋነኛ መንገድ ነበርና ሃና ለቀናት ምግብ እንዳትበላ የምትደረግ ሲሆን ከበላችም ደግሞ እጅግ በጣም የቀዘቀዘና ያልበሰለ ምግብ ብቻ እንድትመገብ ይደረጋል። ነገሩ በዚህ ብቻ ሳይቆም ሃና እንድትተኛ የምትደረገው ሻወር ቤት ወይም ደግሞ አንዳንድ ጊዜ የልብስ ማስቀመጫ ክሎዜት ውስጥ ነበር። ሃና መታጠቢያ ቤት መጠቀም እንዳትችል ተደርጋ ስለነበር ፖሊስ ባደረገው ፍተሻ ሃና ከቤት ውጭ በሚገኘው ተንቀሳቃሽ መጸዳጃ ቤት ወይም ፖርታፖቲ ተብሎ በሚጠራው እንድትጠቀም ትገደድ ነበር። እኔ እንድታስቡት የምፈልገው ይህ ሁሉ በደል የደረሰባት ልጅ ለአቅመ ሔዋን እንኳን ያልደረሰች የ12 ዓመት እድሜ ያላት አንድ ፍሬ ልጅ ስትሆን በእድሜዋ ሁሉ አይታና ገምታው የማታውቀው ስቃይና መከራ እዚች አንድ ፍሬ ህፃን ልጅ ላይ ደረሰ። ይህን ሁሉ መከራና ስቃይ ያልቻለችውም ሃና በግንቦት 12 ቀን 2011 ምሽት ላይ እንደ ወትሮ በከፍተኛ ቅዝቃዜና ብርድ ላይ ቅጣቷን ስትቀበል ከዚህ ዓለም በሞት ተለየች።
ነበረች። ሃና በሞተችበት ዕለት ምሽት ፖሊስ ዋሽንግተን ወደሚገኘው የዊሊያምሶች ቤት ሲደርስ በቤቱ ጓሮ ውስጥ ሃና ስትቀጣባቸው የነበሩ መሳሪያዎችን ወይም የፕላስቲክ ቱቦዎችንና በድብደባ ምክንያት የተረጩ የደም ጠብታዎችን አገኙ። ታዲያ መጀመሪያ ላይ እነዚህ ጥንዶች ሃና ራሷን የማጥፋት ዝንባሌ ነበረባት በማለት ለማታለል የሞከሩ ሲሆን የፖሊስ ምርመራዎች በቤት ውስጥ የነበረውን አሰቃቂ ጥቃት የሚያሳዩ የቪዲዮና የፎቶግራፍ መረጃዎችን በመሰብሰብ እውነቱን ማውጣት ቻለ። በመጨረሻም የሕክምናና የፎሬንሲክ ማስረጃዎቹ ሲታዩ የሚያሳየው በሃና አካል ላይ የነበሩት ጠባሳዎች ለረጅም ጊዜና በተደጋጋሚ የደረሱ ጥቃቶች ውጤት መሆናቸውን ሲሆን ሃና በሞተችበት ወቅት የነበራት የሰውነት ክብደት ማጣት በአንድ ጀንበር የመጣ እንዳልሆነ ሲያመላክት ለወራት የዘለቀ የረሃብ ቅጣት ውጤት መሆኑን ለፍርድ ቤቱ የሚያስረዳ ሆነ። የፍርድ ሂደቱ በዋሽንግተን ግዛት ከፍተኛ ትኩረትን ያገኘ ሲሆን ዊሊያምሶች የወላጅነት መብታችንን ተጠቅመን ዲሲፕሊን አደረግን እንጂ ወንጀል አልሰራንም የሚል መከራከሪያ ቢያቀርቡም የቀረበባቸው ማስረጃዎች ግን ይህንን የሚደግፉ አልነበሩም እና ብዙ ምስክሮች፣ ብዙ ክርክሮች ከተደረጉ በኋላ በሴፕቴምበር 2013 ፍርድ ቤቱ ሁለቱንም ጥንዶች ጥፋተኛ አላቸው። ታዲያ ካሪ ዊሊያምስ በሃና ሞት ዋነኛ ተዋናይ በመሆን የ37 ዓመት ቅጣት ሲፈረድባት፣ ላሪ ዊሊያምስ ደግሞ ሚስቱ የምትፈጽመውን ጥቃት ዝም ብሎ በማየትና ባለማስቆም እንዲሁም በመተባበር የ28 ዓመት ፍርድ ተፈረደበት። ክቡራን አድማጭ ተመልካቾቻችን በሌላ ዝግጅት እስክንገናኝ መልካም ጊዜ ይሁንላችሁ።